ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ እንግዲህ ብሩኬ በቤቱ ብቅ ብሏል። ቅመሟ ግን አልመጣችም። ለምን ከምር እኔ ሀይሚን ካላየው ለምንድን ነው ቅርቅር የሚለኝ ነገር አለ። እንግዲህ ሀይሚ ትናንትና በቤቷ ራሷ ብቻዋን መናገር ያለባትን ነገር ለቃ ነበር። ዛሬ ብሩኬ በቤቱ መጥቷል ማለት ነው። ሰው አብረው አይደሉም ዛሬም በድጋሚ ማለት ነው። እና ቤተሰቦቼ እንግዲህ ብሩኬ እንደተናገረው ያንን ቪዲዮ ሀይሚ መልቀቅ አልነበረባትም ካለኔ ፍቃድ። እንዴት አብረን ተባብረን ሰርተን እንዴት ያንን ቪዲዮ ትለቃለች? እኔ ስለ እሷ ባስብ አደል ያንን ቪዲዮ ተመካክረን እዩ እውነቱን እንድትናገር ለእኔ አስባልኝ፣ ለእኔ አዝናልኝ፣ የእሱን ህይወት አላበላሽም ብላ አውታ እውነቱን ትነግረኛለች ብዬ ነበረ። ስጦታ ልብስ ምን የምገዛው ትራራልኛለች ብዬ የእውነቱን ትነግረኛለች ብዬ ነበር። እኔ ዲኤንኤው ሂጄ አዲስ አበባ ባስመረምር እዩ አስቀይሮት ነው ብትል ማን ያምነኛል? እኔ እውነቱ ሪል የኔ ልጅ እንዳልሆነ አውቃለሁ። ስለዚህ በራሴ እተማመናለሁ። ግን እሷ ደግሞ ዲኤንኤን አስቀይሮን ነው እንጂ የእሱ ልጅ ናት ብላ ካለች እኔን ማን ያምነኛል? አሁንም እኮ የኔ ልጅ አይደለም ብል ማንም እያመነኝ አይደለም። ስለዚህ ግዴታ እውነቱ መውጣት ያለበት ከራሷ አንደበት ነው ብሎ ብሩኬ ተናግሯል። እንግዲህ ሀይሚ የእርግዝናው ቪዲዮ ያው እዩ እንድትለይ ማለት እንድትተዋቸው ህይወታቸውን እንዲኖሩ በቃ ያንተ ልጅ አይደለችም ብላ እንድትል ነው ያን ቪዲዮ ተመካክረው የሰሩት። እና ምን አለ ብሩኬ እኔ ብዙ ነገር ማለት ከሷ እንደዚህ አልጠበኩም ነበር። ይሄንን ታረጋለች ብዬ በተአምር አላሰብኩም ነበረ። ነገሩን ትረዳኛለች፣ ትራራልኛለች እያልኩኝ ማለት ብዙ ነገር ለሷ መስዋዕት ከፍያለሁ። አሁን ግን ያው ለምናታለው ለመጨረሻ ጊዜ የኔ ልጅ አይደለም፣ ስለዚህ የኔ ልጅ አይደለም ብለሽ ለተመልካች ተናገሪ፣ ካለበዛ ግን እኔ የማረገውን አውቃለሁ ብሎ በመጨረሻም የሰራውን ስራ አይተናል ብሩኬ ማለት ነው። እኔ ግን ቆይ ምንድን ነው ማለቴ እቺ ልጅ አሁን ብዙዎቻችሁ ብሩኬ ካመነ የእሱ ናት በቃ፣ ብዙዎቻችን ደግሞ የብሩኬ ልጅ እንዳልሆነች እናውቃለን። ኮሜንት ላይም የብሩኬ ልጅ አይደለም ድጋሚ ዲኤንኤ ይመርመር እያልን ብዙዎቻችን ኮሜንት ላይ እንጽፋለን። እና ለምን የዚህን ያህል ብሩኬ 100% ልጁ እንዳልሆነች ያውቃል። ግን የዚህን ያህል መስዋዕት መክፈል ለምን አስፈለገ ነው? እኔ ሀይሚም እንድትከፋ ሌላ ነገር ውስጥ እንድትገባ አሁን ሀይሚ እስከ ዛሬ ድረስ ከጎኑ ነበረች አይደለ? ሰፖርት እያደረገችው ነው። ልጅህም ትሁን እቀበላለሁ። ዲኤን እየተመረመረ ሀይሚ ቀረበላት። ዶክተር ያመጣውን ነገር ምን ታድርግ? አሁን በሀይሚ ጥፋት አለ ትላላችሁ ቤተሰብ? እንዲያውም በጣም ነው ማደንቃት። ማንም ሴት እንደ ሀይሚ የሚያደርግ ሴት አለ ብዬ አልገምትም። ምክንያቱም ልጅ ወልዳችሁ ዲኤንኤ ወረቀት እውነት ነው የብሩኬ ነው ካላችሁ እናንተ ምንድን ነው የምታደርጉት? እንግዲህ ከሐኪም ቤት ደረሱ አይደል እንዴ? ሀይሚ ተባለች ግን ሀይሚ ወረቀት ዲኤንኤ የብሩኬ ልጅ ነው እያላት እንዴት ብሩኬ ያንተ ልጅ አይደለም ብላ አምና ትከራከርለት? እሱ አድርጊያለሁ በቃ እሺ እያለ እንዴት ታርገው? እኔ እዚህ ጋር ሀይሚ ጋር ምንም ጥፋት የለባትም። እውነት ለመናገር እኔ ብሩኬ ጥፋቱ ምንድን ነው? ሀይሚ ምን ማድረግ በቃ ምን ታደርጋለች ብሎ ጠብቆ ነው አሁን ሀይሚ እንደዚህ ያደረገች ያልከው ብሩኬ ማለት ነው። እንግዲህ እዩን ከቤታችን አብረን እንውሰድ። ሀይሚ በቃ ኦልሬዲ ይህን ማስረዳት ነው አለ ሀይሚ እንደዚህ እንደዚህ በትህትና እንድትመልስልኝ ወይም ደግሞ ያንተ ልጅ አይደለችም ብላ እዩ እንድትናገረኝ ነው ብለህ ብታጫውታት ይሻላል። ምንም የምታውቀው ነገር የለም። ድንገት ምንም አይነት ነገር ሳታመካክራት ልክ የደቀልክባትን ልጅ በቃ አብሬ ከአንተ ጋር ላኖራት ነው ስትላት ሀይሚ ምን አይነት ሪያክሽን ማለት ፊሊንግ በቃ ምን አይነት ነገር ነው የሚሰማት? እንዲህ ሁላችንም እኔ አሁን አንተ እሷ ሴት ሁና አንተ ሴት ሁነህ ሀይሚ እንደዛ ብታደርግህ ምንድን ነው የምታስበው በሰዓቱ ማለት ነው? ዙረህም ላታያት ትችላለህ። ስለዚህ እኔ ሀይሚ ያደረገችው ምንም ስህተት ያለው ብዬ አልገምትም። በእርግጠኝነት አሁን እንግዲህ የሚሆነው ምን መሰላችሁ? እዩን ልጁን ወስዶባታል ብሩኬ ማለት ነው። እዩ ለልጇ ስትል 100% የምነግራችሁን ነገር እውነቱን ትናገራለች። እኔ አውቄ ነው እሱን ፈልጌ ነው እንጂ ልጅቱ የብሩኬ አይደለችም። እኔ የብሩኬን ፈልጌው ነው በጣም ስለምወደው እና ስለማፈቅረው ነው እንጂ እነሱ ማለያየት የፈለግኩት እኔ እውነት ልጅቱ የሱ ሆና አይደለም ብላ ትናገራለች። ምክንያቱም ከምንም በላይ ልጅ እንግዲህ
እንኳን ልጃችሁ ተሰርቆ ምንም እንትን የሚላት ነገር የለም የሚገድባት ታያላችሁ ከነገው ቪዲዮ ማለት ነው። እዩ እውነቱን ትናገራለች። እውነቱን ስትናገር ግን ሀይሚ ይሄን ነገር ስላወጣችሁ ያለሱ ፍቃድ፣ ምክንያቱም ብሩኬ ሀይሚን ይቅር ላይላት ወይም ደግሞ ሊያኮርፋት ይችላል። አይታችኋል። በጣም ደብሮኛል፣ በጣም ተሰምቶኛል። ምክንያቱም እኔ ለእኔና ለእሷ ብዬ ብዙ ነገር እዩ እንትን እንድትለኝ እያደረግኩኝ እሷ ይሄንን አውጥታ ልጅ አላረገዝንም ብላ ማለት አልነበረባትም ነበሩ። በቃ የተመካክረን ያደረገነውን ነገር እውነት ማውጣት አልነበረባትም ብሎ ተሰምቶታል። ምክንያቱም አሁን የመጨረሻ ከፍቅረኛዬም ጋር ለማለያየት ወይም ደግሞ እየሞከረች ስለሆነ በዚህ መንገድ ነው እዩን እውነታውን ማውጣት ያለብኝ ብሎ ቆርጦ ተነስቷል ማለት ነው። ስለዚህ እዩ ደግሞ ካሜራው እንደተደቀነ ብሩኬ ልጅቱን ይዞ ይሄዳል። ለፍፄ እዩ እውነቱን ትነግረዋለች። ስለዚህ መኑ ከነገው ቪዲዮ ላይ ማለት ነው ሁላችንም አቀናል፣ ግን ከእዩ አፍ እንዲወጣ ነው ብሩኬ የፈለገው አይደለ? ምክንያቱም እዩ ለተመልካች የብሩኬ ልጅ አይደለም ብላ እንድትል ብቻ ነው የሚፈለገው። ከመቶ 80% የብሩኬ ልጅ እንዳልሆነች እናውቃለን ብለን ስንሰራ አንዳንዶቻችሁ ምን ቤት ናችሁ? እሱ አምኖ ከተቀበለ እናንተ የብሩኬ ልጅ አይደለችም ብላችሁ የምትሉ ልጆች አላችሁ። ስለምናውቅ ነው። እና ግን ቀጣይ ብሩኬ ከሀይሚ ጋር ቅሬታ ይኖረዋል። ያ ማለት ግን ይጣላሉ ማለት አይደለም። ቤተሰቦች ይጣላሉ ማለት አይደለም። አንደኛ ከዚህ በፊት የኔ ልጅ አይደለም ብለሽ ባለማመንሽ በተደጋጋሚ ልሻለሁ የኔ ልጅ ግን አላመንሽኝም። ሲቀጥል ደግሞ እንዴት ይህንን እንደዚህ አይነት ነገር ታወጫለሽ ያለን ፍቃድ በማለት ቅሬታ ይፈጥራል። ቆይ ሀይሚ ደስ ብሏት ብሩኬን እሺ በቃ ያንተ ልጅ አይደለችም ብላ እንትን ብላው ስመጣ ብሩኬ ልቡ የመሻከር ወይም ቅሬታ ሊኖረው ይችላል። እንደዛ አድርገው ነው ቆይታ ያላችሁ። ግን እዩ ትናገራለች። ከነገው ቪዲዮዋ ምንም የላትማ ከልጇ በላይ ምን አላት እዩ ማለት ነው። ይዟ ሲሄድ ትናገራለች። በሰከንድ አትቆይም ራሱ ማለት ነው። እና ቤተሰቦቼ እንግዲህ አላቅም ዝሮ ሀይሚ ዛሬ አልመጣችም ከብሩኬ ጋር። እውነት ብዙዎቻችሁ ቅር እንደሚላችሁ እርግጠኛ ነኝ። ለምን ብቻ ለብቻ ሲመጡ ብዙ ጊዜ አናያቸውም። ተጨቃጨቁም ተጣሉ ምንም አሉ አብረው ሲመጡ ነው አደለ ደስ የሚሉን። ሀይሚን በቀደም በራሷ ቤት ለቃለች። ዛሬም ደግሞ ብሩኬ ራሱን ችሎ መጥቷል ማለት ነው። ብቻ እንግዲህ አላቅም። ብቻ ዋናው የምንፈልገው ከእዩ ሀፍ የኔ ልጅ አይደለም የሚለውን ከሰማን በቃ ከዛም በኋላ ሀይሚን በጣም ደስ ይላታል። ሪል በጓደኛዋ ተማምና ወደፊት ማንም ሴት እንደዚህ አድርጓል እንደዚህ አብሮኝ ተኝቷል ብትል ብሩኬን አምና ጽድት ያለ ህይወት ይቀጥላል። ግድ ነው ያለ ነው መኮራረፍ መጋጨት ያለ ነው። ሀይሚና ብሩኬ ወደፊት ትላላችሁ ቤተሰቦቼ። ለማንኛውም ወዳችኋለሁ። የብሩኬ የሄደበት መስመር ያው ልጅ እንትን ከእናት መለየት ጥሩ አይደለም፣ ግን ግዴታ እውነቱን እንድታወጣ ብሩኬ ምንም አይነት ነገር እንደማያረግ እንትን እንደሚል እናውቃለን። ስለዚህ እውነቱን እንድታወጣ ያደረገበት መንገድ እውነት ለመናገር ተመችቶኛል። ምክንያቱም ለእናቲቱ ከልጅ በላይ ምንም ነገር የለምና ማለት ነው። ለማንኛውም ቤተሰቦች ይወዳችኋለሁ። መልካም አዳር። ባይ ባይ።